ለሰባት ዓመታት ውሃ ሳይጠጣ የቆየው እጅግ በጣም አስፈሪው ሰው። እስቲ ለዛሬው ባለ ታሪካችን ደግሞ ስም እናወጣለን። የዛሬው ባለ ታሪካችን ስሙ ማንደፍሮ ይባላል። ማንደፍሮ እጅግ በጣም አስፈሪ፣ ቀማኛ፣ ዘራፊ ሰው። ማንደፍሮ ከእጁ ሰይፍና ጦር በፍጹም አይለየውም ነበር። ሊዘርፈው ሊሰርቀው ወደ ፈለገበት ሀገርና ሰው ማንም ሳይከለክለው ይጓዝና ይሄድ ነበር። እናም ማንደፍሮ ይህን ሁሉ ነገር ሲያደርግ ሀብት ለማካበት ወይም ደግሞ ሌላ ህይወት ሊኖር አይደለም። ማንደፍሮ በዘረፈበት ገንዘብ እጅግ የሚደንቅ ነገር ያደርግ ነበር። ይበላበት፣ ይጠጣበት፣ ራሱን እስከ ጥግ ድረስ ደግሞ በተወደዱ ልብሶች፣ ቅንጡ በሆኑ ልብሶች ራሱን ያስውብ ነበር። እናም ማንደፍሮን የዘረፈው ሰው ማን ቀና ብሎ የቱ ወንድ ማን ሊጠቀም እንደውም ድጋሚ መጥቶ ይዘርፈኛል ብሎ ስለሚያስብ ብቻ ይሸሽ ነበር። ከዕለታት አንድ ቀን ግን ማንደፍሮ እግሩ ወዴት ይመራዋል? ወደ ቤተ ክርስቲያን። የዚህን ሰዓት ከህዝቡ መሃል ነበር አንድ አባት አዩና ነጠል አድርገው አወጡት። እስከ መቼ ዘመንን ሁሉ በስንፍና በወንብድና ትኖራለህ? አሁን ግን ይበቃሃል። እግዚአብሔር ለታላቅ ነገር አዘጋጅቷል። በመጨረሻ ይጎበኛል፣ ታላቅ መነኩሴም ትሆናለህ አሉት። አስደነግጥ። ከዛም ወደ ቤቱ ተመልሶ ይህን ነገር ያብሰለስል ጀመር። በቃ እንዴት ሊሆን ይችላል ምናምን እያለ ማሰብ ጀመር። እናም እስከ መቼ በወንብድና ህይወት ኖራለሁ? እውነታቸው እስከ መቼ ድረስ ብሎ በጣም ለረጅም ሰዓታት አሰበ። ከዛም ቤተሰቦቹን ጠራቸው፣ ሰበሰባቸውና ወደ ገዳም መግባት አለብኝ፣ ከዚህ በኋላ እንደዚህ አይነት ህይወት ይበቃኛል ብሎ ነገራቸው። እና ማንደፍሮ ምንም ነገር ሳይዝ ወደ ሐይቅ ዳር እስጢፋኖስ ሄዶ ሰላምታ ነስቶ ተሳልሞ ይገባል። እና የዛሬው ባለ ታሪካችን በሀገራችን መካከለኛው ዘመን ሰፊውን ታሪክ ይዘው ይገኛሉ። ቅዱሱ ስማቸውም አባ በግዑ ይባላል። አባ በግዑ ወደ ገዳም ገቡ። ከዛ በብዙ ተጋድሎ መኖር ጀመሩ። ያቺ ስትበላ ስትጠጣ ስትዝናና የኖረች ሰውነታቸውን ቀጧት። የጣመ የላመ ምንም አይነት ምግብ አይመገቡ ነበር። እንደውም ተራ ሜዳ ላይ የሚበቅሉ ፍሬዎች፣ ቅጠሎችን ነበር የሚመገቡት። አብይ ጾም በመጣ ቁጥር ሁሌም ከሰኞ እስከ ቀዳሚተ ሰንበት ድረስ ምንም አይነት ምግብ አይመገቡ። ሰንበት ግን የክርስቶስን ስጋና ደም። አባ በግዑ በእንደዚህ አይነት ተጋድሎ እየኖሩ ጭራሽ ደግሞ የሚያሳቅቀው ትላልቅ ሰውነታቸው ላይ ትላልቅ ሰንሰለት አድርገው እጅግ ጸሎትን ያበዙ ነበር። ስግደቱን ማን ቆጥሮት በቃ ፍጹም የሆነ ህይወት መኖር ጀመሩ አባ በግዑ። እናም ሰውነታቸው ላይ ከቆዳቸውና ከአጥንታቸው በስተቀር ምንም የሚታይ ነገር አልነበረ። እና በእንደዚህ አይነት ተጋድሎ ሲኖሩ አባ በግዑ መንቀሳቀስ አቃታቸው። የገዳሙ መነኮሳት ሁሉ ምን ያደርጉ ነበር? በቃሬዛ ተሸክሟቸው ሰንበት ሲደርስ ለቁርባን ብቻ ወስዷቸው። እንዲህ ለጆሮ ለመስማት በሚሰቀጥጥ ሁኔታ አባ በግዑ በጣም በተጋድሎ በገዳም ላይ ህይወታቸውን አሳለፉ። ታኅሳስ 27 ቀን ደግሞ እረፍታቸው። ከአባ በግዑ ረድኤት በረከትን ይክፈለን። እናም ከአባ በግዑ ልንማር የሚገባው ነገር ደግሞ የትኛውንም ያህል ኃጢአተኛ ብንሆን፣ የትኛውንም ያህል ዘራፊ ብንሆን እንችላለን፣ የትኛውንም ያህል የከፋ ኃጢአት ሊኖርብን ይችላል። ነገር ግን መልሱ ምንድነው? እግዚአብሔር አሁንም ይፈልገኛል። ምክንያቱም አባ በግዑ የነበሩበት ታሪክን ስንረዳ ወንብድና ህይወት ላይ ያሳለፉ ናቸው። ነገር ግን እግዚአብሔርን በቅጽበት ጠርቷቸው ወደ ህይወታቸው ገብቶ ህይወታቸውን አስተካክሎላቸው፣ እኛም በተጨነቅን በተቸገርን በእንዲህ አይነት ህይወት ውስጥ ስንኖር እግዚአብሔር ምን ይለናል? አሁንም ድረስ ይፈልገናል ማለት ነው። ከአባ በግዑ ረድኤት በረከት ይክፈለን። አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ታሪክ እስክንገናኝ ሰላም።